ገንዘብ ሽፍታ ነው የገሌ ነኝ አይልም። እንደ ገንዘብ ያለ ከዳተኛ ወንበዴ የለም። ልጅ ቢሆን ና የኔ ልጅ ሁን ሲለው ኧረ እኔ የገሌ ልጅ ነኝ ይላል። ገንዘብ ግን እኔ ነኝ የገሌ ነኝ አትውሰዱኝ አይልም። ያመጥቶ ክትት ሲያደርገው ጭልጥ የገሌ ነኝ በሕግ አምላክ አትውሰዱኝ ይላል። ብር አይልም፣ ምህር ነው። ወደ ወሰደው የሚሄድ ሀብት ነው። እንደ ሀብት ያለ ከዳተኛ ወዳጅ የለም። ሲከዳም አይታወቅም። ኃጢአትና ገንዘብ እውቀት ሲጠራቀም አይታወቅም፣ ሲሄድም አይታወቅም። ዝም ብሎ ተከማችቶ ነው የሚገኘው። እንዳባከኑት ይባክናል፣ እንደያዙት ይያዛል። ከዚህ የተነሳ በሀብትም አትደሰቱ። እንግዲያው ደስታ ማን ነው? ንገሩኝ እንጂ። አሁን ጌታ ለሐዋርያት እንዲህ አላቸው፣ ደስታችሁን የሚወስድባችሁ የለም አላቸው። ይገርማል። ደስታችሁን የሚወስድባችሁ የለም አላቸው። አሁን በሀብት ቢሆን ኑሮ ልብሳቸውን ገፈዋቸዋል። በሹመት ቢሆን ኑሮ አይሾሟቸውም። አይሁድም ባለስልጣኖችም አያቀምሷቸውም። ከዛ ልብሳቸውን ቀማቸው። እዩ እንግዲህ ልብሳቸውን ገፈፏቸው። ሰውነታቸውን በዱላ ደበደቧቸው። ቆዳቸውንም ገፈዋቸዋል። በገዛ ቆዳቸው አሸዋ ከተው ያሸከሟቸው አሉ። እነ ቶማስ ድንጋይ ያሸከሟቸው አሉ። ከበሬ ጋር ቋጥረው በሬውን እየነዱ ከሰረገላ መሬት ለመሬት የጎተቷቸው አሉ። እነ ቅዱስ ማርቆስ ይሄን ሁሉ አደረጓቸው። ግን ቆዳቸውን ይወስዱታል እንጂ ክርስቶስን መውሰድ ይችላሉ አይችሉም? ለዚህ ነው አካልን ቆርጦ መውሰድ ይቻላል፣ ክርስቶስን መውሰድ ግን አይቻልም። ለዚህ ነው ቶማስን 22 ዓመት ቶማስ ዘመራስን አይኑን ይሄን ሽፋሽፍቱን አንድ ቀን ከንፈሮቹን አንድ ቀን አንድ ጣቱን ለአንድ ቀን እያሉ 22 ዓመት በየቀኑ ሲቆርጡት ኖሩ። አካሉን ቆርጠው ወሰዱ። መሃል ላይ ብቻ ይሄ ቢጋሩ ቀር። ክርስቶስን ግን መውሰድ አይቻልም። አካሉ ተቆርጦ የቆረጡት ሰዎች መንግስታቸው ሲያበቃ መንግስቱ ዘላለም ክርስቶስ ግን ከቶማስ ጋር ቀረ።